السلام عليكم ورحمة الله وبركاته كبراتنا كبران የተከበራችሁ የዙልፊቃር ቲዩብ ተከታታዮች እንደዚሁም የድንቅ ልጆች በእስላም ፕሮግራም የምትታደሙ ዓለም ላይ የምትገኙ በሙሉ እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን? እኛ ጋር በጣም ደህና ነን አልহামዱሊላህ። እንግዲህ እንደሚታወቀው የድንቅ ልጆች በእስላም ፕሮግራም በዚህ ቻናል ላይ የሚቀርብላችሁ የተለያዩ ፕሮግራሞችን ከዚህ በፊት እንደሚያቀርብላችሁ ታውቃላችሁ። ነገር ግን በአንዳንድ ችግር ምክንያት ፕሮግራሞችን በየጊዜው ወደ እናንተ ለማቅረብ አልተቻለንም ነበረ። ዛሬ ግን በመታየት መልኩ እዚህ መድረክ ላይ የምትመለከቷት እህታችን የመርከዛችን ተማሪ የዋንጫ ተሸላሚ አስማ ዑመር የምትባል ጋር የተወሰነ ቆይታ አድርጋለሁኝ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ነባርተኞቹ ላይክ እያደረጋችሁ ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ሼር እያደረጋችሁ እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር እንድትሆኑ በአላህ ስም እንጠይቃችኋለን። አሁን ቀጥታ ወደ እንግዳዬ ያሳልፋችኋለሁ ማለት ነው። አስሚ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ደህና ነሽ? እንኳን በደህና መጣሽ። እንኳን ደህና ቆይ። ድምጽሽን አታጥፊያ። ማሻአላህ። طيب በመጀመሪያ ደረጃ እንኳን ደስ አለሽ። እንኳን ደስ። ዋንጫ ተሸልመሻልማ። እስቲ ዋንጫውን አንቺው ከጎንሽ አስቀምጪው። ማሻአላህ ክሪምሽ ማይኩ እንዳይደብቀው። طيب ይሄን ዋንጫ ቁርአን የሚቀራ ሰው ሌላ ማለት በህይወትሽ ሲሸለም አይተሽ ታውቂያለሽ? ቁርአን ቀርተው ሰው ዋንጫ ሲሸለም አይተሽ ታውቂያለሽ? አታውቂም ማለት? ማሻአላህ ጎበዝ። አንቺ አሁን ቁርአን ስላከተምሽ ዋንጫ ሸለመሽ። ማን ነው የሸለመሽ? መርከዝሽ አይደል? ኢማሙ ሻፊ መርከዝ ሰው ኳስ ስለተጫወተ ብቻ ሳይሆን ዋንጫ የሚሸለመው ቁርአንም ቀርቶ ዋንጫ ይሸለማል አይደለ? ያምራልማ። ማሻአላህ። طيب ሜዳሊያም ተሸልመሻል። እስቲ ያሳይ። ሜዳሊያም ተሸልማለች በቁርአን ማለት ነው። እስቲ አስሚ መጀመሪያ ቁርአን ስላከተምሽ ምን ደስታ ነው የተሰማሽ? እስቲ ንገሪያቸው ለተመልካቾችም ለተማሪዎችም ምን አይነት ደስታ ተሰማሽ? እስቲ ቁርአን ያከተምሽ ቀን የጨረስሽ ቀን ቁርአን ስላከተምኩ በጣም ደስ ብሎኛል። እቤትሳ ማን ነው ደስ ያላቸው? እናቴ፣ አባቴ ሁለቱም ደስ ብሏቸዋል። ደስ ስላላችሁ ምን አደረጉልሽ? እስቲ ቤት ቁርአን ያከተምሽ ቀን ቁርአን ተሸለምሽ። ስጦታ ሰጡኝ። ስጦታ በሚታሸገው ስጦታ አድርገው ሰጡሽ። ሌላ ብርም ሌላስ? ሌላ ደግሞ ድግስ ተደግሶልሻልማ። ያው ሰርግሽ ስለሆነ ማለት ነው። ቁርአን ያከተመ ሰው እንደ ሰርግ ስለሚቆጠር ድግስ ተደግሶ ሰው ተጠርቶ በልተዋል። እኔም በልቻለሁማ። አይተሽኛል። ብዙ ነው የበላሁት እንዳሁን። طيب ጓደኞችሽንሳ ጋብዘሻቸዋል? አንዳንድ ጓደኞችሽን እነሱን ጠርተሽ ጋብዘሻል? ኬክ ምናምን ተቆርሷል እንዴ? አልተቆረሰም? ዳቦ። እኔ ግን ዳቦን አላየሁትም። አንተ አየሁን ከአስር በኋላ እኔ የለሁም እንጂ ብኖር በላ ነበርማ። ማሻአላህ በጣም ጎበዝ። እሺ አሁን ቁርአን ስላከተምሽ ስለጨረስሽ በጣም ደስ ብሏቸው ድግስ አድርገውልሽ ስጦታ ገዝተውልሽ ብዙ ነገር አድርገውልሻል ቤተሰቦችሽ። ማሻአላህ። የፕሮግራምሽ ቀን እዛም መድረክ ላይ ከሁሉም ተማሪ አንቺ ይሄ ዋንጫ ማን ነው የሚያነሳው ብለሽ የጠረጠርሽው ማን ነው? እስኪ ከተመራቂ ተማሪ ያሰብሽው ማን ነው? የጠረጠርሽው ይሄን ዋንጫ ታነሳለች ብለሽ የጠረጠርሽው ማን ነው? ስሟ ማን ነው ስሟ? ራሃ ወይ ራሃ ወይ ሙሌካ። ከሙሌካና ከራሃ ይሄ ዋንጫ ሊያነሱ ይችላሉ ብለሽ ጠርጥረሽ ነበር። አንቺ ግን እንደ ጠረጠርሽ አልሆነም። አንቺ አነሳሽው። ዋንጫውን ስምሽ ሲጠራ እንደው ምንድነው የተሰማሽ? ደስታ አለ? ከኢማን ሲጀመር እኔ ኢማን አንደኛ ወጣኝ ብዬ ተስፋ ቆርጠሽ ኢማን ግን ስንተኛ ነበር የወጣችው?
ሶስተኛ ከሶስት የሚጀምረው እኔ ከአንድ ነው ሰው በቃ ከሶስት ሲጀምር ኢማን ስትጠራ አንቺ ተስፋ ቆረጥሽ። ከዛ ሁለተኛ ሲጠራ እንዴ እኔ ስም አይጠራም እንዴ እኔ ደረጃ የለኝም እንዴ ብለሽ ጠረጠርሽ። ከዛ መጨረሻ ላይ ስም ሲጠራስ አንደኛ ተብሎ ሲጠራ ምን ተሰማሽ? ድንገት ያልኩት ደስ ብሎኝ ወላሂ አዎ ደስታ እኮ አንዳንድ ጊዜ ያስደነግጣል። እኔ ራሱ ደንግጫለሁ። እኔ ራሱ ማለት እኔ ፈተና ፈተኳችሁ እንጂ ወላሂ ነጥብ ማን አንደኛ ነው ሁለተኛ አላየሁም። በኋላ ለኡስታዞቹ ሰጠው ለነ ኡስታዝ ድርስ ለነ አህመድ እነሱ ነጥብ ለይተው እኩል ያመጣውን ሁላ ጠርተው ፈትነው ለይተው ነው። እና አንቺ ራሱ አንደኛ ስወጪ አልጠረጠርኩም እኔ ሐቂቃ ማለት ነው። ስለዚህ በጣም ደስ ብሎሻል። ዋንጫውን በጣም ይካበዳል መሰለሽ። ዋንጫውን ይዘ ቆይ እናትሽ ነበረች ይዛኔ እንደው እሷ ምን አለችሽ? በአላህ ንገሪኝ እስቲ። ማለት ዋንጫ ስትሸለሚ በስክሪን እያዩ ነበርና ሴቶቹ ምን አለች? ደስ ብሏት አለቀሰች። ያ አላህ ደስታ ተሰምቷት በጣም አለቀሰች። በጣም ማሻ። አባትሽ የት ነበረ? እዛ ወንዶቹ ይዛኔ ሸልሞሻልማ ቁርአን ፕሮግራም ቁርአን ስታቀርቢ ያንንም ቁርአን አሁን ታቀርቢልናለሽ። ልክ በዛ ድምጽ አድርገሽ ትቀሪልናለሽ መርከብ ላይ እዚህ መርከዝ ላይ። ግን ከዛ በፊት አባትሽ ምን አለሽ? ቤት ስገቢ እሱም ደስ አለው። ዋንጫውን ይዘሽ ስገቢ በቃ ቤቱ ደስታ በደስታ ሆኗል። በይ እስከ ዛሬ ደስታው ለቋል እንዴ? የዛሬ ሳምንት ነው ፕሮግራሙ። አዎ ዛሬ እሑድ እኮ ነው የዛሬ ፕሮግራም። ማሻአላህ በጣም ደስ ይላል። እኔም ደስ ብሎኛል ሐቂቃ። እኔ ዘንድሮ የመርከዚ ተማሪዎች በቁርአን እንደኛ ወጥተው ይሄን የሚመሳስል ዋንጫ ቀጣይ ደግሞ በወርቅ ነው የሚሸልማቸው። አሁን ይሄ አርቲፊሻል ነው አይደለ? በወርቅ ነው የሚሸልማቸው ኢንሻአላህ። ብቻ ይምጣ እንጂ ሀጅ ብሩ ቀለበት የአንገት ምናምን ማለቴ አንደኛ ስለወጡ ማለት ነው። ማሻአላህ። እስቲ አስማ አንቺ ዋንጫ እንድታነሺ በቁርአን ጎበዝ እንድትሆኚ ትልቁን ድርሻ የተወጡት ከእናትሽና ከአባትሽ ማን ነው? ሁለቱም ናቸው ወይስ እናትሽ ወይ አባትሽ? ማን ነው? ከሁለታቸው ሁለቱም። አንቺ ጎበዝ እንድትሆኚ በጣም እስቲ ምንድነው የሚያደርጉልሽ ቤት ውስጥ ጎበዝ እንድትሆኚ ምን አድርጊ ይሉሻል? እኔ አክሪልኛል። እናቴ ቁርአን አልቀራኝም፣ አባቴ ደግሞ ኪታቡ ቁርአን ቀርቷል። አባቴ ያስቀረኛል። ቀን ደግሞ ቁርአን ሳዳሙ ከእናቴ ስልክ ላይ እናቴ የራስሽን ቁርአን አክሪ በኋላ ታከሪያለሽ። እኔ ሲይዘው ደግሞ ያማፍዘውን ቁርአን ከዛ እናቴ ስልክ ላይ ያለውን ቁርአን አዳምጣለሁ። ማሻአላህ በጣም ጎበዝ። አባቴ ደግሞ ማታ ያስከርረኛል። አባትሽ ደግሞ ያስከርርሻል። በቃ ባጭሩ የሁለቱም አስተዋጽኦ አንቺ ይህን ዋንጫ ለማንሳት ትልቅ ነው ነበር። እንደዚህ ለፍተው አባትሽም እናትሽም እንደዚህ አጥኒ እንደዚህ ጎበዙኝ እያሉሽ አንቺ ይሄ ዋንጫ ባታነሽ አይቆጭሽም? ይቆጭሻል። አዎ አባትሽም እናትሽም እያስጠኑሽ አንቺ ዋንጫ ሳታነሽ ብትቀሪ በርግጥ ያስቆጫል። ጠይብ በጣም ጎበዝ። ሌላሳ አንቺ ጎበዝ እንድትሆኚ ከእናትና ከአባትሽ በተጨማሪ ማን ነው አስተዋጽኦ ያደረገልሽ እዚህ ደረጃ እንድትደርሺ ጎበዝ እንድትሆኚ? እሁድ ሊሆን ስል እንደ ቅዳሜ ዱዓ አድርጉልኝ ብያችሁ ነበር ዋንጫውን እንዲይዝ። ወላሂ ማሻአላህ በጣም ጎበዝ። ግን አይገርምም? ተመልካቾች እቺን የምታክል ልጅ በዚህን ያክል ደረጃ ሐሳቧን ስታንሸራሽር ቢያንስ ዋንጫውን እንኳን እንዳነሳ ቅዳሜ ማታ እናትና አባቴ ዱዓ እንዲያደርጉልኝ ዱዓ አድርጉልኝ ብያቸው ነበር። ወላሂ ዱዓቸው ደርሷል። አድርገዋል አይደል? ይሄው ዱዓው ደርሶ ዋንጫ በላሽ። በጣም ያጅባል። ሌሎቹ ተማሪዎች እንዳንቺ ጎበዝ እንዲሆኑ ምን ተመክሪያቸዋለሽ? እስቲ ቁርአን እንዲያከሩ ጨዋታ ሳይሆን ማታ ማታ ቁርአን እንዲያከሩ ማታ ማታም ሳይሆን ሁሌ እረፍት በሆኑ ሰዓት ቁርአን ቤትን መጥተው መቅራት፣ አለመረበሽ ከዛ ለትልቅ ደረጃ ይደርሳሉ ማለት ነው። ማሻአላህ በጣም ጎበዝ። አስሚ ረመዳን ነው አሁን ያለንበት። መጀመሪያ ስንት ዓመትሽ ነው? 8 ማሻአላህ ገና ነሽ ማለት ነው። ስንት ቀን ጾምሽ እስከ ዛሬ? አንድ ቀን ነው የበላሽ? አንድ ቀን ነው። አንድ ቀን ይዛ የጾምሽ ቀና እንዴት ሆንሽ?
ማለቴ ምሳ በልተሻል? ይዛኔ አረን ያልበላው ለሊት ነው ያፈጠርኩት። ለሊት ነው ያፈጠርኩት ነው ያሰርኩት? ለሊት ነው ያሰርሽው። ፊጥራሳ ስንት ሰዓት ነው ያፈጠርሽው? ማቅረብ አዛን ሲወጣ። ግን የዛን ቀን እንዴት ሆንሽ? አልደከመሽም? እኔ ምንም አልመሰለኝም ምግቡ። ውሃ ግን አላሁ አክበር ሲል ውሃውን ሳይጓጓኝ ቆይ ማለት እሺ፣ አንድ ቀን ብቻ ጾምሽ። ዛሬ ስንተኛ ቀን እየጾምን ነው እኛ? 5 ነው እና 4ቱ ቀን ለማን ተውሽው? ትምህርት ሄዳለሁ። ትምህርት ላይ ወርቃለሁኝ። ራሴን ያመኛል። ራስሽን ሲያመሽ? ራስሽን ለምንድን ነው የሚያመሽ? እኔ ከራበኝ ራሴን ያመኛል። የዛን ቀን ቤት ስለሆንሽ የዛኔማ ትምህርት አልሄድኩም። እናቴ ገበያ ነበረ። ትምህርት አልሄድኩም። አንቺ ትምህርት ሲኖርሽ አትይዥም ማለት ትምህርት ሲኖርሽ አትጾሚ። ማሻአላህ ያው እናትና አባትሽ እየጾሙልሽ ነው። ትልቅ ስትሆኚ ግን አትተይም። ማሻአላህ በጣም ጎበዝ። ስለዚህ አንድ ቀን ነው የጾምኩት አልሽ። ኸይር ችግር የለውም። እድሜሽም ገና ስለሆነ መለማመድ። ሶላትሳ? ሶላት መስገዳለሁ። 5ቱን ማውቃት ሶላት። ማሻአላህ በጣም ጎበዝ። አንዳንዶቹ አይሰግዱምና ተራዊሳ? አተራይገ እናቴ ቃማታ ስታጠብ ቤቱን ስታጸዳ እኔ አግዛታለሁ። ከዛ በኋላ ላይ ተደረስኩኝ እሄዳለሁ፣ ታልደረስኩ አልሄድም። በጣም ጎበዝ። እናትሽን ስራ ታግዣለሽ? ምን ምንድነው ሲምሰሪላት? ስተኛ ጧት ስተኛ እኔ በጧት ነው የምነሳው። ጾመኛ ስላልሆንኩ ማለት ጾመኛ ተሆንኩ ነው የምተኛለሁ። አንቺም ስለሚደክምሽ አታስነሳኝ። እሺ። ግን ጧት ተንስቼ ቤት አጸዳለሁ። ከዛ ወንድሞቼ ደግሞ ይጫወታሉ። ከዛ ግቢው ውስጥ ይጫወታሉ። ከይዛለሁ። ከዛ ቤቱን አጽድቼ ሳበቃ ግቢውን አጸዳዳለሁ። ከዛ ዕቃ አጥባለሁ። በጣም ጎበዝ። በጣም አንቺ ለሌሎቹ ተማሪዎች ራሱ አርአያ የምትሆኝ በጣም ገራሚ ልጅ ነሽ። አላህ ይጨምርልሽ። ሌሎቹ ልጆች እንዳንቺና ካንቺ በላይ መሆን አለባቸው እንጂ ካንቺ በታች መሆን አለባቸው ብዬ አላስብም። አስሚ ትምህርት ቤትሳ ደረጃ አለ? ስንተኛ ክፍል ተማሪ ነሽ? እኔ 2። ስንተኛ ወጣሽ እስቲ? አሁን 2ኛ ደረጃ። ይዛኔ 2ኛ ሴሚስተር 6ኛ ነው ወጣሁት። ስፔሻል ውስጥ ነሽ? እሺ። 1ኛ ሴሚስተር ደግሞ 7 ነው ወጣሁት። ማሻአላህ በጣም ጎበዝ። ጠንክሪ፣ በርቺ። አሁን አንቺ የሀገሪቱ ጠቅላይ ሚኒስትር መሆን አለብሽ ወደፊት። እሺ። በቁርአን እንደኛ ወጥተሽ በቃ አንቺ እስልምና ማገልገል አለብሽ፣ ማገዝ አለብሽ። በቁርአን ጎበዝ ነሽ፣ ኪታብን መቅራት አለብሽ። እሺ። አሁን ኢንሻአላህ እኛ ከዚህ በኋላ የተመረቁ ተማሪዎችን እንዴት አድርጎ ኪታብ እንደሚጀምሩ ምናምን እኔ ፕሮግራም አወጣላችኋለሁ። ከዛ ወደፊት እንጓዛለን። ኪታብም ሲጨርሱ ደግሞ ትመረቃላችሁ። ኪታብም ሲጨርሱ ተማሪዎች ይመረቃሉ ማለት ነው። በቁርአን ብቻ አይደለም። ዋንጫ ሊኖረውም ላይኖረውም ይችላል፣ ግን ይዛኔ አይታወቅም። ማሻአላህ በጣም ጎበዝ። እንግዲህ ተመልካቾች ተመራቂ ተማሪ አስማ ዑመር የመርከዛችን እንቁ ተማሪ ጋር የዋንጫ ተሸላሚ የሆነችው አስማ ዑመር ጋር ቆይታ አድርገናል። በመጨረሻ የመድረክ ላይ ቁርአን አዘጋጅተሽ ነበር። ያንን ቁርአን በማን አስመስለሽ ነው የቀራሽ? ባለፈው ስሙ ማን ነው? ዶክተር ሚስባህ። ዶክተር ሚስባህ በጣም ጎበዝ። እሱን አስመስለሽ በጣም ትቀሪያለሽና እኔ ራሱ የመጀመሪያ ቀን ስሰማሽ እንዴት እንደቀናው በቃ ደስ አለኝ። እና እሱን አሁን ትጋብዥናለሽ? ወላሂ ማሻአላህ። እንግዲህ ተመልካቾች አሁን በጣም ቆንጆ በሆነ ድምጿ መድረኩን ልታሸበረቅልን ነው ተማሪ አስማ ዑመር የዋንጫ ተሸላሚ የ2018 ለ11ኛ ዙር የኢማሙ ሻፊ መርከዝ ተማሪዎች ከ107 ተማሪ ዋንጫ ተሸላሚ የሆነችው ከሴቶች አንደኛ የሆነች አስማ ዑመር አሁን ቁርአን ታሰማናለች። ላይክ እያደረጋችሁ አብራችሁን ቆዩ። ጀምሪልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ሊቱንዚረ ቀውመን ማ ኡንዚረ አባኡሁም ፈሁም ጋፊሉን ለቀድ ሐቀል ቀውሉ ዐላ አክሰሪሂም ፈሁም ላ ዩእሚኑን ኢና ጀዐልና ፊ አዕናቅሂም አግላላ
فأغشيناهم فهم لا يبصرون وسواء عليهم أنذرتهم أم لم تنذرهم لا يؤمنون إنما تنذر من اتبع الذكر وخشي الرحمن بالغيب فبشرهم بمغفرة وأجر كريم إنا نحن نحيي الموتى ونكتب ما قدموا وآثارهم فكل شيء أحصيناه في إمام مبين صدق الله العظيم ما شاء الله ما شاء الله ما شاء الله الله أكبر ተማሪ አስማ ዑመር እንግዲህ በጣም ጎበዝ ናት እንዳያችኋት ቁርአን ቀርታ አንደኛ በመውጣት ብቻ ሳይሆን የተለያዩ ሰዎችን ድምጽ መቀረጽ እንደምትችልም ይሄ ራሱ ማሳያ ነው የሀገራችን ቃሪ የሆነ የዶክተር ሚስባህ ሳኒ ድምጽን በማመሳሰል ቀርታልናለች አላህ ጀዛዋን ይክፈላት ሜዳሊያም ተሸልመሻል እስቲ ሜዳሊያውን ያሳያቸው ለተመልካች አሳይ ይሄንን ተሸልማለች በጣም ደስ ይላል እኔ ራሱ ሜዳሊያ ወርቅ ዋንጫ በመሸለሜ እንደ መርከዚ በጣም ደስ ብሎኛል እኔንም ኡስታዝን አጠቃላይ በሙሉ ደስታችን ወደር የለውም ኢንሻአላህ ውድ ተመልካቾች ከአስማ ዑመር ጋር የነበረን ቆይታ ይሄን ይመስላል በሌላ ጊዜ ድንቅ ከሆኑ ተማሪዎች ጋር ተመልሼ እስከምገናኝ ድረስ ረመዳን ሙባረክ የተቀደሰ የተባረከ ረመዳን አላህ ያድርግላችሁ አላህ ይቀበላችሁ አላህ ይቀበለን السلام عليكم ورحمة الله وبركاته